ከ10 በላይ የአገዛዙ ወታደሮች ጨርቄን ማቄን ሳይሉ ከነሙሉ ትጥቃቸው ፋኖን መቀላቀላቸው ተረጋግጧል። በዝርዝር እንመለከተዋለን። የብልጽግናው ማዕከላዊ ኮሚቴ በቀጣይ የሚጀምራቸውን የአገር ውስጥ ቀጠናዊ ጦርነቶች ለመወሰን በአዲስ አበባ ተሰብስበዋል። ጉዳዩን ይዘናል። ስለ አድማ ብተና ወዶ ገብ ከሃዲዎች፣ ፖሊስ፣ ሚሊሻና ካድሬዎች አርበኛው መግለጫ አውጥቷል። ተሰሙታላቸው። ሰላም ጤና ይስጥልን ውድ የአርቲኤም ኢትዮ ቤተሰቦቻችን፣ ሰዓታችንን ጠብቀን ዕለታዊ መረጃዎችን ልናደርሳችሁ መተናል። ቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑን። ቀጥታ ወደ መረጃዎቹ እናመራለን። መዋሸትና ማጭበርበር፣ ንጹሃንን በአሰቃቂ ሁኔታ መግደልና ማፈናቀል፣ ጽንፈኝነትና ጦረኝነት ሁነኛ መገለጫው የሆነው የብልጽግና ቡድን ዙፋኔን ይጠብቁልኛል ያላቸው ወታደሮቹ ልክ እንደ እምቧይ ካብ እየተናዱ ፋኖን መቀላቀላቸውን ቀጥለዋል። በአራቱም የአማራ ቀጠናዎች ያለፉት 2 ቀናት ብቻ ከ110 በላይ የአገዛዙ ወታደሮች ጨርቄን ማቄን ሳይሉ ከነሙሉ ትጥቃቸው ፋኖን መቀላቀላቸው ተረጋግጧል። በማወቅም ይሁን ባለማወቅ ከዚህ ሰው በላ አገዛዝ ጋር ተሰልፋችሁ የገዛ ወገናቸውን ስትጨፈጭፉ የነበራቸው ወታደሮች ከአሁን በኋላ የአገዛዙ ሴራና የጥፋት መንገድን በውል ተረድታችሁ ፋኖን ተቀላቀሉ በሚል የአማራ ፋኖ ብሔራዊ ንቅናቄ ያቀረበውን ጥሪ የአገዛዙ ወታደሮች በደስታ ተቀብለው የቻሉ ከነሙሉ ትጥቃቸው ተጠርንፎባቸው መያዝ ያልቻሉ ደግሞ ባዶ እጃቸውን ወደ ፋኖ እየጎረፉ ነው። በምስራቅ አማራ ቀጠና አንድ ወታደራዊ አዛዥ በስሩ የሚገኙ ወታደሮችን ጠርንፎ እንደያዘ ፋኖን ሲቀላቀል፣ በምዕራብ አማራ ደግሞ ሁለት ክላሽ ደርበው ያነገቡ ወታደሮች ፋኖን መቀላቀላቸው ተነግሯል። በተጨማሪም ከወራት በፊት በምዕራብ አማራ ቀጠና በተካሄደ ልዩ ዘመቻ ሙሉ በሙሉ ተደምስሳ የነበረችውና በኋላ ላይም ከሌሎች ክፍለ ጦሮች በተውጣጣ ሰራዊት ዳግም የተዋቀረችው የ25ኛ ክፍለ ጦር ዘመቻ መሪ ከነሙሉ ትጥቁና አጃቢዎቹ ፋኖን ተቀላቅሏል። የአማራ ሕዝብ መከራን የተቀበለውና ጥቁር ማቅ የለበሰው ከአብይ መከላከያ ይልቅ በአድማ ብተና ወዶ ገብ ከሃዲዎች፣ ፖሊስ፣ ሚሊሻና ካድሬዎች መሆኑ አርበኛ ጸጋ አለባቸው ገለጸ። አርበኛው ባጋራው መልእክት የአብይ አህመድ አድርባዮች አማራዎች የማይችሉ የስነ ልቦና ቀውስ የዳከሩ የቁስ ሰቀቀናም የሆኑ ከእውነት ጋር የተጋጩ ለአዛዣቸው ታማኝነታቸውን የሚያረጋግጡት በወገናቸው ላይ ጭካኔያቸውን በመተግበር ያስመሰከሩ የአእምሮ ለውጥ የሚያስፈልጋቸው ከአማራ አራጆች ጋር ማዕድ የሚቋደሱ ባርነትን ህይወታቸው ያደረጉ ጎጠኝነትና አንጃኛነት መለያቸው የሆኑ የአካባቢያቸውን ወንጀለኛ ቅዱስ አድርገው ከእነሱ ወገን ያልሆነውን ባለ ሰናይ ግብር የሚያራክሱ ሳይጠሯቸው አቤት ሳይልኳቸው ወዴት ባይ ደናቁርት የተጣባቸው ጸረ ፊደላዊነት መለያቸው የሆኑ የአማራ አንድነትን የሚቃረኑ ለእምነትና ለሀገር ግድ የሌላቸው ከኢትዮጵያ ታሪክ ጋር የተጣሉም የአማራን ህዝብ በአገዛዙ ደረጃ በመዋቅር ዘርፈ ብዙ የህልውና ጥቃት ሲፈጸምበት የመጀመሪያ ደረጃ ፈጻሚ የሆኑ ታሪክን ደምሳሽ የሆኑ በአማራ ጥቅም የሚደራደሩ ህሊናቸውን በጥቅም የሸጡ አይጠገቤ አሳማዎች ናቸው የአብይ ሆዳደር አማራዎች ብሏል። የአብይ አማራዎች እንደ ኤሳው ብኩርናቸውን አሳልፈው የሰጡ ናቸው። ህሊናቸውን መቆጣጠር የማይችሉ በስነ ልቦና ቀውስ የሚዳክሩ በተክለ አካላቸው ብቻ ሰው የመሰሉና የሆኑ ፍጡራን ማለት ናቸው። የአብይ አይጠገቤ አማራዎች ዘወትር የግል ጥቅማቸውን ማዕከል አድርገው ይንቀሳቀሳሉ። የነገድ፣ የእምነት፣ የታሪክ ያለውና ሀገርና ህዝብም ትርጓሜ አይገባቸውም። ቁሳዊ ሀብት ብቻ ያስባሉ። የአብይ አማራ ባህሪያቸው ተላላኪም ናቸው፣ መሳሪያ ናቸው። የሌሎችን አስተሳሰብና አቋም ያራምዳሉ፣ ያስፈጽማሉ። ነጻ ህሊና የላቸውም። ነጻ ህሊና ስለሌላቸው ደግሞ በነጻነት ማሰብና መኖር፣ መታገል፣ መሞገት፣ መጻፍ፣ ነፍጥ ማንሳትና ራሳቸውን ችለው መቆም አይችሉም ብሏል። በተፈጥሮ የተሰጣቸውን በነጻነት የማሰብ መብታቸውን በሆዳቸው ለውጠው የሌሎችን ሀሳብ ያራምዳሉ። ዘወትር የኃይል ሚዛን ይጠብቃሉ። ያሸነፈውን ያሞግሳሉ፣ የተሸነፈውን ደግሞ ይኮንናሉ። ቋሚ አቋም የላቸውም፣ ሃይማኖትም የላቸውም። የ27 ዓመታት ትህነግ ህወሓትን ትሮይ ፈረስነታቸውን እንተውና በአብይ አህመድ አገዛዝ የ8 ዓመት በተደጋጋሚ ተገልጧል ብሏል። የብልጽግናው ማዕከላዊ ኮሚቴ በቀጣይ የሚጀምራቸውን የሀገር ውስጥና ቀጠናዊ ጦርነቶች ለመወሰን በአዲስ አበባ ተሰብስቧል። 225 አባላትን የያዘው የአገዛዙ የፓርቲ ምክር ቤት የገዢው መንግስት ትልቁ ወሳኝ አካል የሚባል ሲሆን ይህ ቡድን ትናንት ከሰዓት ጀምሮ በፋሽስቶቹም አብይ አህመድ፣ ተመስገን ጥሩነህና አደም ፋራህ እየተመራ ጀምሯል። የስብሰባ ማድመቂያ እንደተለመደው የአብይ አህመድ ዲስኩር ነበር ተብሏል። ብልጽግና ከትግራይና ከኤርትራ ጋር ሊጀምረው ያሰበውን ጦርነት በይፋ ለማስወሰን እንደሆነ ተነግሯል። የተለመዱ ብልጽግና
የብልጽግናዊ የስንዴ የኮሪደር ልማትና የሀገር በቀል ሪፎርም ሀሳቦች ዋናው የጦርነት አጀንዳ እንዲያጃብቡ ብቻ የሚነሱና ትኩረት የማይሰጣቸው ናቸው። በአማራ ህዝብ ላይ የፈጸመውን የግፍ ወረራ ተከትሎ ያልገመተውና ያልገመገመው ሽንፈት የደረሰበት አገዛዙ የውድቀት ሰበቡ ላይ ቀጠናዊ የጦርነት መልክ ለመስጠት ብቻ በጣረሞት እየተንፈራገጠ ነው። አብይ አህመድና ቡድኑ በምርታማዎቹና ምቾቹ የአማራ ግዛቶቹ እንኳን መዋጋት ተስኖት እየተገረፈ እየተመለከቱ በበረሃ ውጊያ የሚታደግ ኃይል እንደማይኖር አያስብም ተብሎ አይወሰድም። ይልቁንም በሚጠላው ህዝብ ትግል እየተመታ የውድቀቱ ዋዜማ ላይ መሆኑ የማይቀረውን ድል ህዝብ ማስመዝገቡ የመንጋትና የመምሸት ያህል እውነት ሊሆን መቃረቡ እረፍት አሳጥቶት እያክለፈለፈው ነው። ብልጽግና በዚህኛው ማዕከላዊ ኮሚቴ ስብሰባው በቀጠናው አሳቦ የመውደቅ እንደ መንገድ አጨብጫቢ ካድሬዎቹ አጽድቆ ይወጣል ተብሏል። ጦርነቱ የማይቀር መሆኑ ብዙ የጂኦፖለቲካ ተንታኞች እያነሱ ነው። ጦርነቱ ግን ተንታኞች እንደሚያነሱት የልዕለ ኃያልነት የትኩረት ማዕከልነት ወይም የብሔራዊ ጥቅም ጉዳይ አይደለም። ይልቁንም እየከፋ የሄዳውን የባለ ጊዜዎች አወዳደቅ ጠግኖ በለዘብተኛ ውድቀት የመሰናበት ፍላጎት ነው። በዚህ ማዕከላዊ ኮሚቴ ውስጥ በአስተሳሰብ ብቻ ሳይሆን በማንነትም አማራ ያልሆኑ አሉ። አማራ በብልጽግናዊ ኮታው 45 አባላት አሉት። ከእነዚህ ውስጥ 75 በመቶዎች ባንዳ አማራዎች ሲሆኑ 25 በመቶዎች ከነማንነታቸውም አማራ አይደሉም። አገዛዙ በድርጅታዊ ማዕከላዊ ኮሚቴው የሚወስነው ውሳኔ በቀጥታ ጦርነቱን የሚያስጀምር ነው ተብሏል። የጦርነቱን አይቀሬነት ዓለም አቀፍ ተቋማትም እያረጋገጡ ነው። ዋነኛ ትኩረቱንም በሰላምና ጸጥታ ጉዳዮች ላይ አድርጎ የሚሰራው ኢንተርናሽናል ክራይሲስ ግሩፕ ኢትዮጵያንና ኤርትራን እንዲሁም በትግራይ ክልል ያለውን አሳሳቢ ሁኔታ አስመልክቶ ይፋ ባደረገው አዲስ የጥናት ሪፖርት ላይ እንደተመላከተው በኢትዮጵያና ኤርትራ መካከል እየተባባሰ የመጣው ውጥረት እንደዚሁም በፌዴራል መንግስቱና በህወሓት መካከል መልሶ እያገረሸ ያለው የግጭት አዝማሚያ ወደ ጦርነት ሊቀየር ከጫፍ ላይ ደርሷል ሲል አስነብቧል። በአብይ አህመድና በኢሳያስ መንግስታት እንደዚሁም በህወሓት መካከል ያለው የተወሳሰበና በውጥረት የታጀበውን ግንኙነት በአፍሪካ ቀንድ በማንኛውም ቅስፈት ሊፈነዳ የሚችል የባሩድ በርሜል ሲል የሁኔታውን አሳሳቢነት በሪፖርቱ ገልጿል። ሪፖርቱ በፈረንጆቹ አቆጣጠር በ2018 ዓ.ም በኢትዮጵያና ኤርትራ መካከል ተፈርሞ የነበረው የአዲስ አበባ አስመራ ባህር ዳር ወታደራዊ ጥምረት ሙሉ በሙሉ ፈርሶም አሁን ላይ ሁለቱ ሀገራት እርስ በርስ ወደ መጠላላትና ወደ ጦርነት እየተንደራደሩ ሲል ያትታል። የጥናታዊ ሪፖርቱ ግኝቶች የትግራይ የፖለቲካ ልሂቃን ውስጣዊ ክፍፍልና የስጋቱ አንደኛ መነሻ አድርጎ የወሰደ ሲሆን በህወሓት አመራሮች መካከል ያለውን ስንጥቃት በመጥቀስ በጌታቸው ረዳ የሚመራው ቡድን ከፌዴራል መንግስቱ ጋር ያለውን ግንኙነት ለማጠናከር ሲሞክር፣ በአንጻሩ የደብረ ጽዮን ገብረ ሚካኤልና ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ የሚመራው ሌላኛው የህወሓት ቡድን ከአስመራ ጋር የፈጠረው ጥምረት የኢትዮጵያና ኤርትራ ውጥረት አንደኛው መነሻ እንደሆነ ያሳያል። ይህ በህወሓት ውስጥ የተፈጠረው የትግራይ ልሂቃንና ፖለቲከኞች አደገኛ ክፍፍል ትግራይን የኢትዮጵያና የኤርትራ የውክልና ጦር ሜዳ ሊያደርጋት ይችላል ሲል ለዓለም አቀፉ ተቋም በሁለቱ ሀገራት መካከል ያለውን ውጥረት አስመልክቶ ያለውን ስጋት በሪፖርቱ አብራርቷል። ሌላኛው የኢትዮጵያና ኤርትራን ግንኙነት አስመልክቶ ኢንተርናሽናል ክራይሲስ ግሩፕ ልዩ ትኩረት የሰጠው ጉዳይ ከባህር በርና የሉዓላዊነት ጋር የተያያዘ ሲሆን ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የወደብ መግቢያቢያ ስምምነትና ቀጥሎም የአሰብ ጉዳይ መነሳቱ ኤርትራን ለጦርነት ዝግጁ እንድትሆን አድርጓታል ሲል ገልጻል። ሪፖርቱ እንደሚለው የኢሳያስ አፈወርቂ መንግስት የኢትዮጵያን የባህር በር ጥያቄ የኢኮኖሚ ተጠቃሚነት አንጻር ሳይሆን የኤርትራን ግዛት ለመቀማት የታለመ የወረራ እቅድ አድርጎ ነው የሚመለከተው ሲል ከቅርብ ጊዜ ወዲህ በኢትዮጵያ በኩል የተነሳውን የባህር በር ጥያቄና የኤርትራን ምላሽ ያትታል። በዚህም ምክንያት ኢትዮጵያና ኤርትራ ከሩብ ክፍለ ዘመን በኋላ ወደ ዳግም ጦርነት ሊያመሩ ይችላሉ ሲል ባወጣው ሰፊ የጥናት ሪፖርት አመላክቷል። ተቋሙ በጥናት ሪፖርቱ ካካተታቸው አንኳር ጉዳዮች መካከል በአማራ ፋኖና በኢትዮጵያ ፌዴራል መንግስቱ መካከል እየተካሄደ የሚገኘው ጦርነት ሌላኛው ሲሆን ኤርትራ ለፋኖ ታደርጋለች የሚባለውን ወታደራዊ ድጋፍ የአብይ አህመድ መንግስት እንደ ጠባጫሪነት እንደሚቆጥረው ተጠቅሷል። ይህ ጉዳይ ሌላኛው ለጦርነት ገፊ ምክንያት እንደሆነ በመጥቀስ ሁለቱ ሀገራት ወደ ግጭት እንዲገቡ ከሚደረጉ ምክንያቶች አንደኛው መሆኑን ሪፖርቱ ይጠቅሳል። ከዚህ በተጨማሪም የተባበሩት አረብ ኤሚሬቶች ለኢትዮጵያ የምታደርገው የድሮንና የገንዘብ ድጋፍ እንዲሁም ሳውዲ አረቢያና ግብጽ ለኤርትራ ያላቸውን ቅርበት በሁለቱ ሀገራት መካከል ያለው ውጥረት ወደ ግጭት የሚያመራ ከሆነ ጦርነቱ በአፍሪካውያን ብቻ የማይወሰንና ዓለም አቀፋዊ መልክ እንዲኖረው የሚያደርግ ይሆናል ሲል የመካከለኛው ምስራቅ ሀገራት በኢትዮጵያና ኤርትራ የሚያደርጉት ጣልቃ ገብነት አንድምታ አያይዞ ገልጿል። የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ግጭቱን የመቆጣጠር አቅማቸው እጅግ መዳከሙን በመጠቆም የአህጉራዊና ቀጠናዊ ተቋማት ድክመት ጦርነትን ለማስቀረት የሚቻልበትን እድል ጠባብ እንዲሆን ማድረጉን ጠቅሷል። በኢትዮጵያና ኤርትራ እንደዚሁም በትግራይ ክልል ያለውን ሁኔታ ልዩ ትኩረት ሰጥቶ ሰፋ ያለ የጥናት ሪፖርት ይፋ ያደረገው ኢንተርናሽናል ክራይሲስ ግሩፕ ዓለም አቀፉ ማህበረሰብ በተለይም አሜሪካና የባህረ ሰላጤው ሀገራት በአስቸኳይ ጣልቃ ገብተው አዲስ አበባና አስመራን ወደ ጠረጴዛ ዙሪያ ካላመጡ የፈረንጆቹ 2026 ዓ.ም የአፍሪካ ቀንድ ወደማይወጣበት ቀውስ ውስጥ ይገባል ሲል ምክረ ሀሳቡን አስቀምጧል።
የአማራ ህዝብ ከሌላኛው ህዝብ ጋር እንዲጣላ በሰነድ ተደግፎ በመዋቅር ደረጃ ተግባራዊ እየተደረገ በተገኘበት ሁሉ እንዲሳደድ እንዲገደልና ንብረቱ እንዲወረስ ሲደረግ ኖሯል። ዛሬም ከቀጠናው ድረስ ጦር አዝምተውበት የዘር ማጥፋት እየተደረገበት ነው። ክልሉን አዋሳኝ ተብለው ተቆርሰው ከተወሰዱት እንደ መተከል ያሉ ቀጠናዎች ለአማራ ህዝብ የመቀበሪያ ቦታዎች ሆነው ቆይተዋል። ለውጥ መጣ ከተባለ ጀምሮ በሺዎች የሚቆጠሩ አማራዎች ተፈናቅለዋል፣ ሞተዋል። አስከሬን በጅምላ በቡልዶዘር ሲቀበር ያየነው በመተከል ነበር። ተነግሮ የማያልቅ እልቂት ተፈጽሟል። ዛሬ በፋኖ ጥንካሬና ጥበባዊ ጉዞ ያ ሁሉ ነገር ያለፈ ይመስላል። አፋበን ቴዎድሮስ እዝ በመተከል ዞን በህዳሴው ግድም ቀጠና ጉባ ወረዳ አቡልታ ቀበሌ ህዝባዊ ውይይቶችን እያካሄደ ነው። እዙ ይፋ ባደረገው መረጃ መሰረት በመተከል ዞን ጉባ ወረዳ አቡልታ ቀበሌ ህዝባዊ ውይይት የተደረገ ሲሆን በውይይቱ ላይ የአማራ ህዝብ ከጉምዝ ማህበረሰብ ጋር ለዘመናት አብሮ የኖረ ስለመሆኑ በመድረኩ ተነስቷል። በውይይት መድረኩ ላይ የተሳተፉት ነዋሪዎች የብልጽግና አገዛዝ በፈጠረው ሰው ሰራሽ ችግር ምክንያት የመተከል ቀጠና የህዝብ እልቂት መፈልፊያ ሆኖ መቆየቱ እንዲሁም ይህ ጉዳይ በትክክለኛው ጊዜ ባለመቋጨቱ አላስፈላጊ መስዋዕትነት ስንከፍል ቆይተናል ሲሉ አስተያየታቸውን ሰጥተዋል። እንዲሁም ሁለቱም ወገኖች ከሀብት ንብረታቸው ሲፈናቀሉና ውድ የሆነው የሰው ሕይወት ሲጠፋ አይተናል። ስለሆነም ከዚህ በኋላ የአማራ ህዝብና የጉምዝ ማህበረሰብን ጨምሮ በአካባቢው የሚኖረው ህዝብ በአብሮነት በጋራ የመኖሩን እሴት ማስቀጠል ይገባል በማለት አንስተዋል ተብሏል። በውይይቱ ላይ የተገኙ የማህበረሰብ ተወካዮች የአገዛዙ ሴራ ተፈጥሮ የቆየው ግጭት እንዲቆምና ሰላም እንዲሰፍን የሁሉም ማህበረሰብ ጉዳይ መሆን እንዳለበት በማመን በአካባቢው የሚኖረው ህዝብም በሙሉ የተፈጠረውን የአንድነት መንፈስ ለመጠበቅ በጋራ በንቃት እንሰራለን ብለዋል። ውይይቱ በጋራ የመሩት የአፋብኃን ቴዎድሮስ እዝና የጉምዝ ህዝብ ዲሞክራሲያዊ ድርጅት አመራሮችም ለህዝቦች አንድነት በጋራ እንደሚሰሩ ጠቅሰው በየትኛውም ቦታ ተዘዋውሮ ስለመስራት አርሶና ነግዶ ለመኖር እንዲሁም ማንኛውም ማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴ ለማድረግም አገዛዙን በጋራ ታግሎ ማስወገድና በምትኩ ህዝባዊ መንግስት መመስረት እንደሚያስፈልግ በትኩረት አንስተዋል። በመተከል አካባቢ ተመሳሳይ ተግባራትን በማከናወን አካባቢውንም የሰላም ቀጠና በማድረግ ህዝባችን ማህበረ ፖለቲካዊ እንቅስቃሴውን በዘላቂነት እንዲከውን ለማድረግ ጥረቶች ተጠናክረው ይቀጥላሉ ብሏል። የቴዎድሮስ እዝ ባጋራን መረጃ። ውድ የአርቲኤም ኢትዮ ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘን።